ተነስተን ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎችን እናቀርባለን። ኢቲቪ 57 በምዕራፍ 3 ተመልሷል። በአጀንዳ የሚመራ ዘገባችንን ማካተናል። አሁንም ከኛ ጋር ስለሆናችሁ ከልብ እናመሰግናለን። አርዕስተ ዜናውን እናስቀድማለን። የኢትዮጵያና የአሜሪካ ግንኙነት ጠላት እንደሚመኘው የአምስተኛው ረድፍ ሰዎች እንደሚቋምጡት ሳይሆን ወደ ላቀ ደረጃ ተሸጋግሯል። ምርጫ የተሰኘው የሞባይል መተግበሪያ በስድስተኛው ጠቅላላ ምርጫ ላይ የፖለቲካ ፓርቲዎች ያነሱ የነበሩ ቅሬታዎችን የማስቀረት አቅም ይኖረዋል ሲል ምርጫ ቦርድ ገለጸ። ለዘመናት የቆዩ ችግሮቻችንን በጠረጴዛ ዙሪያ ለመፍታት እየተደረገ ያለው ጥረት የወል ትርክት ለመገንባት የላቀ ሚና እንዳለው ተጠቆመ። በስፖርት የዩሮፓ ሊግ የስምንተኛ ዙር ጨዋታዎች ዛሬ ሲደረጉ አስቶን ቪላ ከሬድ ቡል ሳልዝበርግ እና ኖቲንጋም ፎረስት ከፍሬን ቫሮሽ የሚያደርጉት ጨዋታ ይጠበቃል። አንድ ምዕተ ዓመት የተሻገረው የኢትዮጵያና አሜሪካ ታሪካዊና ዲፕሎማሲያዊ ግንኙነት በዛሬ ኢቲቪ 57 አጀንዳ ጉዳያችን ነው። የፖለቲካና ዓለም አቀፍ ግንኙነት ምሁር ፕሮፌሰር ብሩክ ኃይሌ እንግዳችን ናቸው። ወደ ኋላ ላይ ቆይታ የምናደርግ ነው የሚሆነው። ከኢትዮጵያ ቴሌቪዥን ከዜናዎቹ ጋር ሰለሞን ጡመልሳን ነኝ። አብራችሁን ቆዩ። የዘንድሮው የፓርቲዎች የምርጫ ቅስቀሳ ጥር 1 ጀምሮ እንደሚካሄድ ስኬጁላችሁ ያሳያልና ይፋዊ ቅስቀሳ ግን ብልጽግና አልጀመረም። ምንድነው ምክንያቱ? በእኛ በኩል የዝግጅቱን ስላጠናቀቅን እጩዎቻችንን አስመዝግበን ሰርቲፊኬት እንደወሰድን በቀጥታ የምርጫ ቅስቀሳ ውስጥ ለመግባት ዝግጅታችንን አጠናቅናል ማለት ነው። በእናንተ በኩልስ ቅስቀሳ የሚጀመረው ይፋዊ ቅስቀሳ መቼ ነው? እጩ ሳያቀርብ አንድ ፓርቲ ቅስቀሳ ሊያደርግ አይችልም። መጀመሪያ እጩ መቅረብ አለበት። እስከ የካቲት 1 ነው የእጩዎች ምዝገባ። ከዚያ በኋላ ሁላችንም አክቲቭ የሆነ የምርጫ ቅስቀሳ ስራ ውስጥ እንገባለን ብዬ ገምታለሁ። ለመሆኑ ማኒፌስቶ ግን አለ? አቶ መለስ ሀሳባችን በህዝብ ተቀባይነት ካገኘ ወደ ስልጣን እንመጣለን። ዋነኛ ዓላማችሁስ ምንድነው ዶክተር? ባለፉት ጥቂት ሳምንታት ወራትም ጨምሮ የፓርቲዎች ቁጥር እየጨመረ ነው። ግን ወደ 2 ወደ 3 መሰብሰብ ለምን አልተቻለም? የምንሰዳደብበት የምንገዳደልበት ቦታ አይደለም። የሀሳብ አፈናዎች መኖር የለባቸውም። እሱን ማረጋገጫ በገዢው ፓርቲ በኩል ያስፈልጋል። የሚያጋጥም ችግር ደግሞ አለ። ምርጫው ላይ ችግር ይፈጥራል ተብሎ የታሰበው አንቀጽ እንዲቆም ተደርጓል። በሀሳብና በኃይል ትግል መካከል ላይ ያለው ፍጭት ወደ መጨረሻው ምዕራፍ እየመጣ መሆኑን ነው የምንመለከተው። የአደባባይ ቅስቀሳውም የሚዲያ ቅስቀሳውም ይጀምራል። ኦቦ ዳውድ ኢብሳ ኤርትራ እንደነበሩና ከሳቸው ጋርም የመገናኘት እድሉ ጌታቸው አሰፋ ያደራጃቸውና አስመራ ውስጥ ኮሙኒኬሽን አለ። የተለየ ነገር አለው። ይሄ ነገር ፕላንም አልነበረንም ምኞትም አልነበረንም። ምክንያቱም ኤርትራ ተዋክተን እዛ አስመራ ስር ደርሰን ተመለስተዎች ነው። ጀነራል አበበ ገረሱና እነ ጀነራል ከማል ገልቹ በሽራሮ በኩል ሪግሩፕ ራሳችን እናደርጋለን ነው አልነው እንጂ መፈንቅለ መንግስትም አልነበረም። ነጃል ሽሩቤና ሌሎችም እንደዚሁ እነሱን ተከትለው የመጡ 5000 የሚያክል ሰራዊት ወንድሙን ገሎ የሚያውጀው የድል ዜና የለም። አገር በማያፈርስ ህዝቡንም በማጋጭ የሀገር ስምንም በማይነካ እዚሁ መፈጸም አለብን ብለናል። ጀነራል ተፈራን በወቅቱ የነበሩት ማለት ነው እና ጀነራል አሳምነው ጽጌ ኦኬ ወይ ቢሮ አለው እዛ ይሄድ ወይም ደግሞ ጫካ ያለው እዚህ ይምጣ። ምክንያቱም ጥያቄያችን አንድ ነው። እርሶም ያን ጥሪ ተከትሎ ነው ወደ ኢትዮጵያ ገቡት። የውጊያ ድል ሁልጊዜ በቅነሳ ነው የምታከብሩ። ግን ደግሞ ነፍጥ አንግበው ደግሞ የወጡ አካላት አሉ። ሰው ገሎ ጀግና የሚሆንበት መቆም አለ። ሀሳብ እየተደመረ ለውጦች እየታዩ የመጡበት ሂደት አለና ለነዛ እንዲሸለል አገር ተከላክሎ ነው ሊፎከርለት፣ ሊሸለልለት፣ ሊገጠምለት፣ ሊዘፈንለት የሚገባ።
ወደ አጀንዳችን ተሸጋግረናል። የኢትዮ አሜሪካ ግንኙነት የኢትዮጵያና የአሜሪካ ግንኙነት ጠላት እንደሚመኘው የአምስተኛው ረድፍ ሰዎች እንደሚቋምጡት ሳይሆን ወደ ላቀ ደረጃ ተሸጋግረዋል። ከሰሞኑ የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ቲ ላንዳው እና የዩኤስ አፍሪካ እዝ አፍሪኮም አዛዥ ጀነራል ዳግቪን አንደርሰን የተመራ ከፍተኛ ልዑክ በኢትዮጵያ ያደረገው ቆይታ በቀጠናው የኢትዮጵያን ተፈላጊነት አሳይቷል። ሀብታሙ ተክለስላሴ ተጨማሪ ዘገባ አለው። The importance of Ethiopia not only as a country in its own borders but as really a very important force in the region. ከዚህ ምስክርነት ጀርባ መፈለግ አለ። ከዚህ ማረጋገጫ ጀርባ ግልጽ የኃይል አሰላለፍ አለ። ከምክትል ሚኒስትሩ ንግግር ጀርባ የመናገር ብቻ ሳይሆን የማድመጥ ፍላጎት አለ። መመረጥ ጎልቶ ይታያል። አስፈላጊነት አፍ አውጥቶ ይናገራል። አሁን አሜሪካና ኢትዮጵያ ጠላት እንደሚመኘው የአምስተኛው ረድፍ ሰዎች እንደሚቋመጡት ሳይሆን ወደዚህ ደረጃ ተሸጋግሯል። የጋራ ጉዞ፣ የጋራ ግብ ይዘው ዘመናትን የተሻገረ ግንኙነታቸውን ከፍታ ጨምረውበታል። I've come here with General Anderson. ከጀነራሉ ጋር የመጣሁት የቆየውን ግንኙነታችንን ለማደስ ነው። የኢፌዴሪ አየር ኃይልን 9ኛ ዓመት ለማክበር በመገኘታችን ኩራት ይሰማናል። በመከላከያው ዘርፍ ያለን ግንኙነት የበለጠ እንደሚያድግ ተስፋ አለን። በተለይ የአሜሪካ ተሳትፎ በአቪዬሽን ዘርፉ ከፍ እንዲል እንፈልጋለን። በፖለቲካውም እንዲሁ። መነሻው መፈለግ መዳረሻው አብሮ መስራት ነው። በሪዮት ያልታጠረ በተቀዳ ሐሳብ ያልተጠፈነገ ዲፕሎማሲ ወዳጅ አብዝቶ ጠላት ይቀንሳል። ገቢር ነበብነት ይሄው ነው። የዲፕሎማሲው ጠበብ ሄንሪ ኪሲንጀር ዲፕሎማሲ ማለት የኃይሎችን ሚዛን የመጠበቅ ጥበብ ነው እንደሚለው ገቢር ነበቡ አካሄድ ከሪዮት ግዞትነት ይልቅ ብሔራዊ ጥቅም ይሉትን ቁልፍ ጉዳይ ይዞ አብሮ መስራት ነው። በዚህ ውስጥ ወደ ምዕራቡ ካልተጠጋን፣ ወደ ምስራቁ ካላጋደልን፣ ወደ ደቡብም ካላማተርን የሚል የሙጥኛ አይሰራም። ኢትዮጵያ ራሷን ሆና ራሷን መስላ ስትቀርብ የሚሆነው እንዲህ ነው። ቀጠናውን ያለ ኢትዮጵያ፣ አህጉሪቷን ያለ እሷ የሚሉ ቁልፍ ተዋናዮች ደጇን እንዲመላለሱበት ይጋብዛቸዋል። ከህንድ እስከ ቻይና፣ ከአረብ ሀገራት እስከ አሜሪካ የመሪዎቻቸው አዲስ አበባን መርገጥ አልፎም ስለ ስትራቴጂክ ጉዳዮች መነጋገር የኢትዮጵያን ተፈላጊነት በሁሉም ጎራ ተመራጭነት ፈንተው አድርገውታል። ሴክሬታሪ ሩቢዮ ከጥቂት ወራት በፊት የሁለቱን ሀገራት ጥልቅ ግንኙነት እውቅና ለመስጠት ወደ ኢትዮጵያ መምጣት አቅደው ሳይሳካ በመቅረቱ በጣም አዝነዋል። አሜሪካ ኢትዮጵያን የምታየው በድንበር የታጠረች እንደ አንድ ሀገር ሳይሆን በቀጠናው እንደ ወሳኝ ኃይል ነው። በጋራ እያሰብን በቀጠናው ያለውን ችግር በጋራ ለመፍታት የምንሰራ ሀገራት ነን። እኔ የመጣሁት የሁለቱ ሀገራት አመራሮች እንዴት በጋራ መስራት እንዳለባቸው ለመነጋገርና ሁለቱም ሀገራት ጠንካራ ብልጽግናቸውና ሰላማቸው የተረጋገጠ የሚሆንበትን መንገድ ለማበጀት ነው። አንድነት ብርቱ ውጤት አለውና በፍጥነት ወደ ብልጽግና እየገሰገሰች መጀመረቻቸውና ባጠናቀቀቻቸው ግዙፍ ፕሮጀክቶች እኛም እንደሷ እስከማለት የደረሱላት ኢትዮጵያ ከወዳጆቿ ጋር ይበልጥ የምትወዳጅበት ዲፕሎማሲያዊ ምህዳር የልዕለ ኃያሏንም ሀገር ቀልብ የገዛ ይመስላል። ታሪካዊው አይነኬ ቀጠናዊ ተጽዕኖዋ በባህረ ገቡ የስበት ማዕከሉ የአፍሪካ ቀንድና የቀይ ባህር እንዲህ ባለው ግጭት አፋፍ ላይ በሆነበት ደግሞ አስፈላጊነቷ ጎልቷልና ተወካዮቹ አብሮ ስለመስራት መነጋገራቸው በዲፕሎማሲው ትንተና የማይቀር ሀቅ ተደርጎ ተወስዷል። ከፍታዋን የገለጠችበት የአየር ኃይሉ 9ኛ ዓመት ምስረታ ደግሞ ወርቃማው አጋጣሚ። በአሁኑ ወቅት ቀጠናችን ከፍተኛ አለመረጋጋት ውስጥ ይገኛል። በተለይ እንደ አልሻባብና እንደ አይኤስኤስ ያሉ አሸባሪ ቡድኖች ባህልን እንደ መነሻ በመጠቀም የቀጠናውን ሰላም ለማወክ እየሰሩ ነው። ይህንን የጋራ ስጋት ለመከላከልና ዘላቂ መፍትሄ ለማምጣት በጋራ መስራት ይግድ ይላል። ዛሬ እዚህ የተገኘሁት የኢትዮጵያ አየር ኃይል የተመሰረተበትን 9ኛ ዓመት ለማክበር ነው። ለ120 ዓመታት የተሻገረው ታሪካዊና ዲፕሎማሲያዊ ግንኙነት በአሁናዊ ቁመናው በቀጠናው ሰላምና ወታደራዊ ትብብር መስክ ብቻ አልተገታም፣ ወደ ኢኮኖሚውም ዘልቋል። ሀገራቱ በኢኮኖሚ ሪፎርም፣ በኢንቨስትመንት ማስፋፋት፣ ኢኮኖሚያዊ ትብብር ስለማላቅ ሲስማሙ የራሷን የብልጽግና መንገድ በራሷ እጅ እየቀረጸች ዓለም አቀፍ አጋሮቿን ደግሞ በራሷ ጥቅምና ፍላጎት ልክ እያሰለፈች ያለች ኢትዮጵያ የት እንዳለች የትም እንደምትደርስ አሳይቷል። የ120 ሚሊዮን ኢትዮጵያውያን ቤት የአፍሪካ በር ከነጻነት የተቀዳ ራስን ችሎ የመቆም አብነት ስኬቶች ባለቤቷና የጂኦ ስትራቴጂ አስኳሏ ኢትዮጵያ በእጅጉ ተፈልጋለች። ምሁራን እንደሚሉት ታሪክ ለዲፕሎማሲ መሰረት ቢሆንም መሪው የነገው የጋራ ጥቅም ነው። እናም በዚህ ዲፕሎማሲያዊ ግንኙነት የታየው ከቃልም ከንግግርም የተሻገረ ወዳጅነት ጥብቅ መፈላለግ ነው። ከፍታዋን የማጽናት ብርቱ ጅማሯም እንደ ነጻ ሀገር
እንደ ሉዓላዊ ምድር በአድናቆት ታይቷል። ኢትዮጵያ መጪውን ጊዜ ታሳቢ የሚያደርግ የራሷን የቴክኖሎጂ አቅም እየገነባች ትገኛለች። በአቪዬሽን ዘርፉም እየተከናወነ ያለው ኢንቨስትመንት አውሮፕላን መግዛትና ማብረር ላይ ብቻ የተገደበ አይደለም። ይልቁንም የጥገና አቅምን ማሳደግ፣ የቴክኖሎጂ ሽግግርን ማፋጠንና የተሻለ ምርትና ጥራትን ማረጋገጥ ላይ ያተኮረ ነው። ይህ ጠንካራ ስራ ለቀጣዩ ትውልድ አዲስ ተስፋን የሚሰጥ ነው። እኛም በዚህ ታሪካዊ ሂደት ውስጥ የራሳችንን አዎንታዊ ሚና ለመወጣት ዝግጁ ሆነን እዚህ ተገኝተናል። አሁን ኢትዮጵያ እያበበች እየጎመራች እየደመቀች ያለችበትን ድንቅ ጊዜ የዲፕሎማሲው ስበት መነሻ ሆኗታልና ነገዋን ለማበጀት ብልጽግናዋን ለማረጋገጥ የቅርብም የሩቁም ጠላቶቿን አንገት ለማስደፋት እየተጠቀመችበት ነው። የመጽናት ውጤቱ ተደምሮ የመቆም ትሩፋቱም ይኸው ነው። ራስን ሆኖ ራስን መስሎ መርህ ላይ ቆሞ መገኘት። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን የፖለቲካና ዓለም አቀፍ ግንኙነት ምሁር ፕሮፌሰር ብሩክ ኃይሉ እንግዳችን ናቸው። ስቱዲዮም ደርሰዋል። እንኳን ደህና መጡ። እንኳን ደህና ቆየኝ። እንግዲህ የኢትዮጵያና የአሜሪካ ዲፕሎማሲያዊ ግንኙነት ከአንድ ምዕተ ዓመት በላይ የተሻገረ ነው። ጠንካራ ግንኙነት ያላቸው ሀገሮች ናቸው። ከትናንት በስቲያ ደግሞ የአሜሪካ የውጭ ጉዳይ ምክትል ሚኒስትርና የአሜሪካ አፍሪካ እዝ አዛዥ ጉብኝት አድርገው ነበር። ይሄ እነዚህ ከፍተኛ ባለስልጣናት የኢትዮጵያ ጉብኝት ለሁለቱ ሀገሮች ግንኙነት መጠናከር ያለው ፋይዳ ምንድን ነው የሚለው ከዛ ነነሳ ፕሮፌሰር። እሺ በጣም አመሰግናለሁ። ትልቅ ፋይዳ አለው ነው የሚለው። ይህም በሚከተሉት ምክንያቶች ነው። ልክ አዲሱ አስተዳደር ሚስተር ትራምፕ አስተዳደር ስልጣን ከያዙ በኋላ 6 ወር 8 ወር አፍሪካ ላይ ብዙ ትኩረት የተሰጠ አይመስለኝም። ማስረጃው የሚያሳየው ይሄ ነው። አሁን ግን ባለፉት ወራቶች ውስጥ ሙሉ ለሙሉ አፍሪካን የሚከታተለው ስቴት ዲፓርትመንት ሆነ ፔንታገን ሆነ ኤንኤስሲ ባይሟላም ቅሉ ትኩረት በመስጠት አሁን እዚህ አካባቢ ሪሊ ከፕሬዚደንቱ መመሪያ ተሰጥቶ እንደውም ከውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እሳቸው ነበር የሚጠበቁት ስላልቻሉ ምክትላቸውን ክሪስቶፈር ላንዳውን ልከዋል። ይሄ የሚያሳየው በኢትዮጵያ በአሜሪካ እይታ እንደ ጥንቱ እንደ በፊቱ ማለትም ከ1945 ዓመተ ምህረት ጀምሮ እንደ አውሮፓ አቆጣጠር የአሜሪካ ቁልፍ አጋር ተብላ በጊዜው 3 ሀገራት ለአብነት የሚጠቀሱ ነበሩ። ሰሜን ምዕራብ እስራኤል፣ ሰሜን ምስራቅ ኢራን። እነዚህ እንግዲህ ሁለቱም እስያ ውስጥ ያሉ ናቸው እና ደግሞ ኢትዮጵያ አፍሪካ ቀንድ የአሜሪካ አጋር የሚባሉ ከአሜሪካ ጋር የላቀ ዲፕሎማቲክ ግንኙነት ያላቸው እንደጠቀስኩ ወንድሜ 120 ዓመት በጣም አልፏል። በሚሊቴሪው በኢንተለጀንሱም ሳተላይት ኮሚኒኬሽንም ያኔ ቴሪቶሪያል ነበርና ቃኘው ላይ ምን ላይ ሁሉ ኢትዮጵያ ቁልፍ ሀገር ሆና ከቱርክ ጋር እንደገና ላይቤሪያ ከምስራቅ እያለ ዲያጎ ጋርሲያ ወደ ህንድ ውቅያኖስ እያለ የሚሄድበት ሁኔታ ነበርና ያኔ ኢትዮጵያ ቁልፍ ሀገር ነበረች። በፖለቲካውም በኮሪያም ጦርነት በኮንጎም ጦርነት ውስጥ ተሳትፎ በማድረጓ ስለዚህ እኔ ትልቅ እድሳት አርጌ ነው የምወስደው። በአሁኑ ጊዜ በአዲሱ ሴንቸሪ እንደገና የኢትዮጵያና አሜሪካ ግንኙነት በከፍ ባለ ደረጃ ላይ እንደደረሰ አርጌ ነው የምቆጥረው። ምክንያቱም የሁለቱ ግንኙነት ሚቹዋል ኢንትረስት የጋራ ጥቅም ላይ የተመሰረተ ነው። መቼም አሜሪካንም ቢሆን ምክንያት አላቸው። ኢትዮጵያን ሲፈልጉ አጋር የሆነ ስርዓትና መንግስት እና ህዝብና ሀገር ይፈልጋሉ። ክሬዲብል የሆነ ተአማኒነት ያለው ሚዛናዊ የሆነ ዲፔንደቢሊቲ ማለት የምትመካበት ማለት እንኳን ትክክለኛ ቃል ላይሆን ይችላል፣ ግን አብረህ የምትጓዘው በእምነት አብረህ የምትጓዘው ዓላማን ሰንቀህ እነሱም እኛም የራሳችንን ብሔራዊ ጥቅም ለማስከበር ነውና በዛ አኳያ አሁን በግልጽ እንደተቀመጠው እነዚህ ከፍተኛ ልኡካኖቹም ጀነራል አንደርሰንም የአፍሪኮም ኮማንደር ዋና አዛዥ ናቸው እንዳስቀመጡት ኢትዮጵያ ለኛ ቁልፍ አጋር ሀገር እንደሆነች ኢትዮጵያ ለመካከለኛው ለዚህ አካባቢ በተለይ ለአፍሪካ ቀንድ ጉልህ ሚና መጫወት የምትችል ከአሜሪካ ጋር ደግሞ ፍላጎታቸውን በደንብ አስቀምጠዋል። ከኢትዮጵያ ጋር አብሮ መጓዝ እንደሚፈልጉ እና ይህን ለመመለስ ያህል አይ ቲንክ እነዚህ ነጥቦች ናቸው አሁን ሁለቱንም ሀገራት በተለይ አሜሪካን እዚህ ድረስ መጥተው ጉልህ በሆነ ሁኔታ ራሱ ዲፕሎማቲካሊ እኮ የሚጎበኙት ሀገር ቁልፍ ሀገራት ናቸው። ሁሉ ጋርም አይደርሱም።
ቁልፍ ሀገራት ጋር የሚደርሱት። እንግዲህ 90ኛ ዓመቱን ሁሉ ይታይህ የኢትዮጵያን አየር ኃይል መገኘት የሚያሳይህ ምን ያህል አክብሮት እንደሚሰጡ ነው። ለነሱ ከጊዜያቸው መድበው ማለት ነው። በሲቪሊያኑም አቪዬሽን TWA ትራንስ ወርልድ ኤርላይንስ አባት ሆኖ ሲያቋቁሙ የረዱን አሜሪካኖች ናቸው። በኤርፎርስም ደግሞ የአሜሪካን ተዋጊ አውሮፕላኖችን የታጠቅን እስከ ደርግ ስልጣን እስከያዘ ድረስ F5E አሜሪካ ለብርቱ ወዳጆቻቸው የሚሰጧቸው የሚያስታጥቋቸው ፕሌን ነበሩ። እንዲያውም እዛ ገደማ ነው F5E እና እንደገና ፋንተም ጀት ቦምበር ነው። እሱን ወደ ማግኘት ደረጃ ስንል ነው እንግዲህ የአሜሪካና የጊዜያዊ ወታደራዊ አስተዳደር ደርግ ቀዝቃዛ ጦርነት ውስጥ ገብተው ያው ግንኙነቱ ሊቋረጥ በቅቷል። ያቺ ጊዜ ናት እንግዲህ ለሁለቱ ሀገራት አዘቅት ብለን ምንቆጥራት እንጂ ከዛ ውጪ ሞሮሌስ በተለይ አሁን የገነነ ግንኙነት አላቸው ማለት እችላለሁ። የአሜሪካ ከፍተኛ ባለስልጣናቱ በኢትዮጵያ ቆይታቸው በቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ከጠቅላይ ሚኒስትር አብይ አህመድና ከሌሎች ከፍተኛ የኢትዮጵያ ባለስልጣናት ጋር ውይይት አድርገዋል፣ መክረዋል። ኢትዮጵያ ደግሞ ስትራቴጂካዊ አጋር ከመሆኑ አንጻር ይሄ ውይይት ፖለቲካዊና ዲፕሎማሲያዊ አንድምታው ምንድን ነው? ትልቅ አንድምታ አለው ነው የሚለው በሚከተሉት ምክንያት አንደኛ የተገናኙት ከክቡር ውጭ ጉዳይ ሚኒስትሩ ጋር ነው። ከክቡር ጠቅላይ ሚኒስትሩ ጋር ውጭ ጉዳይ ሚኒስትሩ ጋር እና ከኢትዮጵያ ቺፍ ኦፍ ስታፍን ከመሳሰሉት ጋር ተገናኝተዋል። በሴኩሪቲ፣ በሚሊተሪ፣ በኢንቴሊጀንስ እና በፖለቲካ ጉዳዮች ከውጭ ጉዳይ ሚኒስትሩ ጋር ተነጋግረዋል። ብዙ ጉዳዮች አሉ እኛና እነሱ የሚያቀራርብን። ለምሳሌ ባይላተራል ደረጃ በሁለትዮሽ ግንኙነት እኛና እነሱ ብዙ እቅዶች አሉ። እኛ ራሳችን የውጭ ግንኙነትና ዲፕሎማሲ ስትራቴጂ አለን። በዛ መሰረት ነው ከነሱ ጋር ብሔራዊ ጥቅማችንን ለመከላከልና ፕሮሞት አድቫንስ ለማነጋገረው። እነሱም በዛ መልክ እንትን አላቸው። ከዛ ውጭ ደግሞ መርሳት የለብን ምንድነው የሱዳን ጉዳይ አለ፣ ያሳስባቸዋል። ደቡብ ሱዳንም ይኸው 2-3 ቀን ሆነ በጣም እየደፈረሰ ነው። በጣም የሚያሳስብ ደረጃ ደርሷል። ዙሪያውን ስናይ ጅቡቲና ኤርትራንም ያሳስባቸዋል አሜሪካኖችን። ምክንያቱም ጅቡቲም እንደ ትራንዚሽን ላይ እየተቃረቡ ነው። ኤርትራም ወዴት አቅጣጫ እንደምትሄድ የሚታወቅ ነገር የለም። ያውቃሉ። የውስጡ ስርዓት ምን ያህል አካባቢውን እያመሰ እንደሆነ ያውቁታል። እና ይሄ ሁሉ በትኩረት የሚከታተሉት ነው። ባሻገር የመን አለ። እንደገና ኢትዮጵያ ብሔራዊ ጥቅሟን አስቀምጣ በደንብ አስመራለች። የውሃ በር ጥያቄውን እዚህ ላይም ኦፊሻል አይሆን እንጂ ሬኮግኒሽን የመስጠት ያህል ነው። የሶማሌላንድ ጉዳይም አለ። እሱ ላይ የመቀራረብ ሁኔታ አለ። የበርበራ ሁኔታ የመጠቀም አለ። ኢትዮጵያም የውሃ በር ጥያቄ አለ። እነዚህ ሁሉ ጉዳዮች በጋራ የሚያነጋግሩ ናቸው። እንግዲህ ኢትዮጵያን ቁልፍ ስትራቴጂክ አንተ ያልከውን ላይ እንትን ስንል የሚቆጥሩት በምን የተነሳ ነው? ባለን ኢኮኖሚ ክብደት፣ ባለን የወታደራዊ አቅም፣ ባለን ተደማጭነት፣ ባለን አመራሩ ኮስታራ የሆነ በሳል ፕሮፌሽናል የሆነ አላደለ ዲፔንደብል የሆነ ክሬዲብል የሆነ አብረው ለመጓዝ የሚችሉበት እኛም አስብረን መስመራችን እነሱም ስለምንግባባ እንደገና አፍሪካ ቀንድ ውስጥ ላሉት ችግሮች ኢትዮጵያ አስተዋጽኦ ልታደርግ ትችላለች የሚል ጽኑ እምነት አላቸው። በሱዳን ቀደም ብሎ በ2019 ታይቷል ምን ያህል ኢትዮጵያ አስተዋጽኦ እንዳደረገች ሁለቱን ወገኖች ለማቀራረብ። አሁንም ያ ተስፋ አለ። እርግጥ ቢደፈርስም ቅሉ የኢትዮጵያን ምክር ይፈልጉታል፣ የኢትዮጵያን ኢንጌጅመንት ይፈልጉታል፣ የኢትዮጵያን ኢንተርቬንሽን ሚሊተሪ ማለት ሳይሆን ኢንተርቬንሽን ማለት ኢትዮጵያ ባላት ዲፕሎማቲክ አቅም የአካባቢውን ሀገራትና መሪዎች በሚገባ ሁኔታ የማመቻቸትና ነገሮችን እንዲደማመጡ ማድረግ ወደ ሶሉሽን የመገፋፋቱን ሁኔታ በጣም ጀንትል በሆነ ሁኔታ ያን ይተማመናሉ በኢትዮጵያ። ስለዚህ ሚውቹዋል ነው፣ የጋራ ነው ግንኙነታችን። እነሱም ይፈልጉታል፣ እኛም እንፈልጋለን። የኛ አቋም ነጻ አቋም ነው። ከቱርክ ጋር ከሌላውም ጋር ከአካባቢው ሌላ ሪጂናል ፓወሮች ጋር እንሰራለን። ከራሻ ፌዴሬሽን ጋርም ልንሰራ እንችላለን። ከቻይና ጋር ከአውሮፓ ህብረት ጋር እንሰራለን። በተለይ ደግሞ ከሶማሌ ጋር የሰላሙ ሚሽን አሁንም ኢትዮጵያ ላይ ነው የተንጠለጠለው። የኢትዮጵያ ተሳትፎ የኢትዮጵያ ቆራጥ የሆነ አላደለ አንሪዘርቭድ የሆነ ኢንጌጅመንት ይኸው 17-16 ዓመት በላይ ሆኖናል። የኢትዮጵያ ልጆቻችን ነው ሄዱ እዛ የሚሞቱት የሚቆስሉትም። ሶማሌ ሆና እስካሁን የቆየችም በኢትዮጵያ ጥረት ነው። ይህን ስል ሌሎች አሉ ከኛ ጋር 4-5 ሰላም አስከባሪ ሀገራት። ነገር ግን 60 በመቶ በላይ የሶማሌን ቆዳ ስፋት የኢትዮጵያ ሰራዊት ነው። ዋና ቁልፍና በጣም ከባድ የሆኑትን አካባቢ ሴክተሮች የኛ ሰራዊት ነው የሚሸፍነው። እንደገና ደግሞ ሌሎቹ ደከም ሲሉ ተደራቢ ኃይል ሆነን ሁሉ እየሄድን እናረጋጋበት ሁኔታ አለና ለሶማሌ ጉዳይ መረጋጋት
አሁንም ያልተረጋጋ ሁኔታ ሞቃዲሾ ስላለ እሱን ሁሉ ይፈልጉናል። ስለዚህ ሳውት ሱዳንም እንዳልኩት በሌሎችም ጉዳይ ቴሮሪዝምን በመዋጋት ለምሳሌ ይፈልጉናል። እኛን ከኛ ጋር ካውንተር ቴሮሪዝም እንንቀሳቀሳለን። አሁን አፍሪኮም የአሜሪካ ካላት በዓለም ላይ 11 ኮማንዶች አንዱ አፍሪኮም ነው። ሽቱትጋርት ነው ሄድኳርተሩ ያለው። ጆይንት ፎርስስ የሚባለው ደግሞ ጅቡቲ ላይ ብራንች አላቸው። የጅቡቲ ያለው ካውንተር ቴሮሪዝም ሲንቀሳቀስ ፑንትላንድ ላይ ለምሳሌ በተለይ የኢስላሚክ ስቴቶች በጣም መናኸሪያቸው አድርገው ብዙ አሜሪካ ወታደሮች ገብተው ብዙ መስዋዕትነት ከፍለው በተለይ በድሮን ቴክኖሎጂ እርምጃ እየወሰዱ ነው። ሶማሌን ፕሮፐር ይሄ ሸበሌና ገናሌ አካባቢ አልሸባብ በተለይ በሰፊው የሚንቀሳቀስበት አካባቢ የኛ ወታደሮች በመሬት እነሱ ከላይ የሆኑ ጆይንት ኢንቴሊጀንስ ሼር ሁሉ በማድረግና በመተጋገዝ ኢትዮጵያ አለኝታቸው የሚፈልጓት ነገር ነው የምንፈልግ። ሌላው እነሱ ፕሮጀክት የሚያደርጉት 20-30 ዓመት ፈረንጅ ብልጥ ነው። 30-40 ዓመት በኋላ ነው ከማጋር ነው አብረ የምትሄደው የሚለው ብሔራዊ ጥቅማቸው ለማስከበር። ምክንያቱም ያለንበት አካባቢ ቀይ ባህር አለ፣ ባቤል መንደብ አለ፣ የገልፍ ኦፍ አደን አለ፣ ኢንዲያን ሳብ ኮንቲነንት አለ። እዛ አካባቢ በጣም የቱርቡለንት የሆነ አካባቢ ስለሆነ እንደ ኢትዮጵያ አይነት አጋር በጣም ይፈልጋሉ። ዲፔንደብል እና ሪስፖንሲብል የሆነ ስርዓተ መንግስት ያለው ሁኔታ። ስለዚህ ነገሩ በርካታ ነው፣ ብዙ ጉዳዮች አሉ። እንደገና ደግሞ በኮሜርስና በትሬዱ አንርሳ። የኢትዮጵያ የተኛው ጃይንት ኢትዮጵያ እየተነሳን ነው። ከፍ እያልን ነው። ከኢትዮጵያ ጋር ንግድ ውስጥ መግባት ይፈልጋሉ። ከኢትዮጵያ ጋር መነገድን አብሮ ማደግ ይፈልጋሉ። ኢትዮጵያ ኦይል፣ ኢነርጂ ብዙ ጉዳዮች አለና እንደው ወደ አንተ ስመልሰው ራሱ ኢኮኖሚውን ሳንረሳ የኢትዮጵያም ተጽዕኖ ፈጣሪነት በፓን አፍሪካኒዝምና በአፍሪካ ህብረት ውስጥ ያለን ደግሞ ተጽዕኖ ይሄ ነው አይባልም። አንድምታው ከፍተኛ ነው ማለት እንችላለን። ማለት ይቻላል። ፕሮፌሰር ብሩክ ኃይሉ የፖለቲካና የዓለም አቀፍ ግንኙነት ምሁር ስቱዲያችን ተገኝተው ለሰጡን ጊዜና መረጃ ከልብ እናመሰግናለን። እኔም አመሰግናለሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሰባተኛውን ጠቅላላ ምርጫ አሳታፊና በእውቀት ላይ የተመሰረተ ለማድረግ ሀገራዊ ኃላፊነቱን ለመወጣት አስፈላጊውን ዝግጅት አድርጓል። የመራጮችን ግንዛቤ የሚያሳድጉ የምርጫ አስተምህሮ ይዘቶች፣ በምርጫው የሚሳተፉ የፖለቲካ ፓርቲዎች ፕሮግራማቸውን ለሕዝብ የሚያስተዋውቁባቸው የአንድ ለአንድ ውይይቶች እንዲሁም በፖለቲካ ፓርቲዎች መካከል የሚደረጉ የአማራጭ ሐሳብ ማቅረቢያ ክርክሮችን፣ ዜናዎችን፣ ፕሮግራሞችና ዶክመንተሪዎችን በቴሌቪዥን በሬዲዮና በኢቢሲ ዶት ስትሪም አማራጮች ያደርሳል። በቅርቡ ይጠብቁን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን። የዘንድሮው የፓርቲዎች የምርጫ ቅስቀሳ ጥር 1 ጀምሮ እንደሚካሄድ ስኬጁላችሁ ያሳያልና ይፋዊ ቅስቀሳ ግን ብልጽግና አልጀመረም። ምንድነው ምክንያቱ? በእኛ በኩል የዝግጅቱን ስላጠናቀቅን እጩዎቻችንን አስመዝግበን ሰርቲፊኬት እንደወሰድን በቀጥታ የምርጫ ቅስቀሳ ውስጥ ለመግባት ዝግጅታችንን አጠናቅናል ማለት ነው። በእናንተ በኩልስ ቅስቀሳ የሚጀመረው ይፋዊ ቅስቀሳ መቼ ነው? እጩ ሳያቀርብ አንድ ፓርቲ ቅስቀሳ ሊያደርግ አይችልም። መጀመሪያ እጩ መቅረብ አለበት። እስከ የካቲት 1 ነው የእጩዎች ምዝገባ። ከዚያ በኋላ ሁላችንም አክቲቭ የሆነ የምርጫ ቅስቀሳ ስራ ውስጥ እንገባለን ብዬ ገምታለሁ። ለመሆኑ ማኒፌስቶ ግን አለ? አቶ መለስ፣ ሀሳባችን በህዝብ ተቀባይነት ካገኘ ወደ ስልጣን እንመጣለን። ዋነኛ ዓላማችሁስ ምንድነው ዶክተር? ባለፉት ጥቂት ሳምንታት ወራትም ጨምሮ የፓርቲዎች ቁጥር እየጨመረ ነው። ግን ወደ 2 ወደ 3 መሰብሰብ ለምን አልተቻለም? የምንሰዳደብበት የምንገዳደልበት ቦታ አይደለም። የሀሳብ አፈናዎች መኖር የለባቸውም። እሱን ማረጋገጫ በገዢው ፓርቲ በኩል ያስፈልጋል። የሚያጋጥም ችግር ደግሞ አለ። ምርጫው ላይ ችግር ይፈጥራል ተብሎ የታሰበው አንቀጽ እንዲቆም ተደርጓል። በሀሳብና በኃይል ትግል መካከል ላይ ያለው ፍጭት ወደ መጨረሻው ምዕራፍ እየመጣ መሆኑን ነው የምንመለከተው። የአደባባይ ቅስቀሳውም የሚዲያ ቅስቀሳውም ይጀምራል። ውይ አመሰግናለሁ ልጄ።
ስናገለግሎት በታላቅ አክብሮት ነው። ኢትዮጵያ ንግድ ባንክ ስለመረጡ እናመሰግናለን። የእርሱ እርካታ የባንካችን ስኬት ነው። የምንጊዜም ተቀዳሚ ምርጫው ስላደረጉን ምስጋናችን የላቀ ነው። እናመሰግናለን። እኛም ይህንን ሳምንት ለእርሶ ለደንበኞቻችን ሰየም ነው። መልካም የደንበኞች አገልግሎት ሳምንት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ምርጫዬ የተሰኘው የሞባይል መተግበሪያ በስድስተኛው ጠቅላላ ምርጫ ላይ የፖለቲካ ፓርቲዎች ያነሱ የነበሩ ቅሬታዎችን የማስቀረት አቅም ይኖራል ሲል ምርጫ ቦርድ ገለጸ። የሞባይል መተግበሪያው የመራጮችና የእጩዎች የምዝገባ ሂደት የሚከናወንበት እንጂ የድምፅ አሰጣጡና የቆጠራ ሂደቱ በዲጂታል መንገድ የሚከናወን አለመሆኑን ቦርዱ አሳስቧል። ፍሬው ትረታ የኢትዮጵያ ምርጫ ቦርድ የእጩዎችና የመራጮች ምዝገባ በዲጂታል ለማድረግ ምርጫዬ የተሰኘ መተግበሪያን ይፋ ማድረጉ ይታወሳል። የመራጮችና የእጩዎች ምዝገባ በቴክኖሎጂ የታገዘ መሆኑ የመረጃ አያያዝ ስርዓቱን ከማዘመን ባሻገር በስድስተኛው ጠቅላላ ምርጫ ይነሱ የነበሩ ቅሬታዎችን የማስቀረት አቅም ይኖረዋል ሲሉ በኢትዮጵያ ምርጫ ቦርድ የክልል ቅርንጫፍ ጽህፈት ቤቶች ማስተባበሪያ ኃላፊ ቀነኒ ኢንሰርሙ ይገልጻሉ። ዲጂታል መሆን ያስፈልገበት ምክንያት የተለያዩ ወጪዎችን ይቀንስልናል። ለዛ ብለን የምንመለመላቸው ብዙ ምርጫ አስፈጻሚዎች ይኖሩ ነበር፣ እሱን ይቀንሳል። ከዛ በተጨማሪ ደግሞ በስድስተኛው ጠቅላላ ምርጫ ፖለቲካ ፓርቲዎች ያቀርቧቸው የነበሩ ቅሬታዎች አሉ። በምርጫ ክልሎች በሚገኙበት ጊዜ ምርጫ ክልል ኃላፊዎችን ወይ ምርጫ አስፈጻሚዎችን አለማግኘት የተለያዩ መረጃዎችን አሟልቶም ሲያመጡ ውድቅ ይደረግባቸውና የመልልስና የመጉላላት ሁኔታዎች ያጋጥማቸው ስለነበረ አንዱ መቀረፍ የነበረበት ችግር ይሄ ነው። ሌላው ደግሞ የዳታ ጥራት ነው። የመረጃ ጥራት ዲጂታል መሆኑ ይህንን የመረጃ ጥራት የተሻለ ያደርግልናል በሰው ከሚመዘገበው የበለጠ። ከዚህ በተጨማሪ የምርጫ ወረቀት ላይ የዕጣ አወጣጥ ስርዓት አለ። ይሄ የእጩዎች ምዝገባ ከተጠናቀቀ በኋላ ስለዚህ እሱንም በመልክ ማድረግ እንደምንችል ከፍተኛ እገዛ ያደርግልናል ማለት ነው። በሰባተኛው ጠቅላላ ምርጫ የድምፅ አሰጣጡና የቆጠራ ሂደቱ በዲጂታል መንገድ የሚከናወን አይደለም ሲሉም ኃላፊዋ ይናገራሉ። የመራጮች ምዝገባ በሁለት አይነት መንገድ ይከናወናል። አንደኛው በነባሩ መዝገብ መሰረት ተደርጎ በምርጫ ጣቢያ በመገኘት የሚደረገው ምዝገባ ነው። ሌላው ግን ዲጂታል መንገዱ ነው። ሌላው በተጨማሪ በምርጫ ጣቢያ በመገኘት ደግሞ በምርጫ አስፈጻሚዎች ድጋፍ የሚከናወነው አሲስትድ ሬጅስትሬሽን የሚባለው ነው። ይሄ ማለት ግን የምርጫው ቀን ዜጎች በመራጭነት የተመዘገቡ ዜጎች ተገኝተው በአካል ተገኝተው ነው ድምፅ አሰጣጡን ማከናወን የሚገባቸውና ድምፅ መስጠት የሚገባቸው። የቆጠራ ሂደቱም የውጤት ማሳወቅ ሂደቱም በዲጂታል መንገድ አይደለም፣ ከዚህ ቀደም ይሰራ በነበረው አካሄድ ነው። ምርጫዬ የተሰኘው የሞባይል መተግበሪያ ለአጠቃቀም ቀላልና አካታች መሆኑም ተነግሯል። የመራጮች የምዝገባ ሂደትም ሆነ የእጩዎች የምዝገባ ሂደት ለአጠቃቀም ምቹ ነው። ምክንያቱም አብዛኛው ማህበረሰብ ይህንን የቴክኖሎጂ ሲስተም በቀላሉ ላይረዳ ስለሚችል ለማንኛውም ዜጋ እንዲሆን ተደርጎ የተዘጋጀ ነው። የአፕሊኬሽኑም ይሁን በታብሌት የሚደረገው ምዝገባ ለአካል ጉዳተኞች ምቹ እንዲሆን ተደርጎ ነው የተዘጋጀው። የድምጽ ድጋፍ አለው። ራሳቸውን በራሳቸው በስልካቸው አማካኝነት መመዝገብ የሚፈልጉ አካል ጉዳተኞች በተለይ አይነ ስውራን ያንን የድምጽ ድጋፍ በመጠቀም መመዝገብ ይችላሉ። ቴክኖሎጂው የኢንተርኔት መሰረተ ልማትን የሚፈልግ በመሆኑ ኢንተርኔት ተደራሽ ባልሆነባቸው አካባቢዎች ከሚመለከታቸው አካላት ጋር ቦርዱ በቅርበት እየሰራ ነው ይላሉ ቀነኒ ኢንሰርሙ። መሰረተ ልማት አሁን አንዱ ለመራጮችን ለእጩዎች ምዝገባ የሚያስፈልገው የኔትወርክ አቅርቦት ነው። እሱም በተመለከተ ደግሞ ከሚመለከታቸው ተቋማት ጋር ቦርዱ ተከታታይ ግንኙነቶችን እየፈጠረ የማጠናከር ስራዎች እገዛ የማድረግ ስራዎችን በመስራት ላይ ይገኛል። በሂደትም ይቀጥላል። ያው ሲስተሙ አዲስ እንደመሆኑ አንጻር እኛም ፖለቲካ ፓርቲዎችን ይህንን ሂደት አብረን ነው እየሄድን ያለ ነው። ስለዚህ እየተደጋገፍን እያገዝናቸው በአግባቡ የምዝገባ ሂደቱን እንወጣለን ብለን እናምናለን። እጩዎች ምዝገባቸውን በመተግበሪያ አማካኝነት እያከናወኑ ይገኛሉ ያሉት ኃላፊዋ አጠቃቀሙን በተመለከተ ለፖለቲካ ፓርቲዎች ስልጠናና የልምምድ ቪዲዮዎች መሰጠቱን ተናግረዋል። ለዘመናት የቆዩ ችግሮቻችንን በጠረጴዛ ዙሪያ ለመፍታት እየተደረገ ያለው ጥረት የወል ትርክትን ለመገንባት የላቀ ሚና አለው። ከ80 በላይ ብሔር ብሔረሰቦች መገኛ በሆነችው ኢትዮጵያ የጋራ እሴቶችን ለጋራ መግባባት መጠቀምን ይጠይቃል። ምክክሩ ሀገራዊ የጋራ መግባባትን ለማጠናከር እድል የሚፈጥር ነው። ምንተስኖት ይልማ ዝርዝር አለው።
በኢትዮጵያ ባለፉት በርካታ ዓመታት የተቀነቀኑ የትርክት ልዩነቶች ለግጭትና ለፖለቲካ ለመረጋጋት መነሻ ሆነው ቆይተዋል። የብዙ ብሔር ብሔረሰቦች ባለብዙ ቀለም የታሪክ ባለቤት በሆነችው ኢትዮጵያ የጋራ ትርክትን መገንባት ባለመቻሉ ነጠላ ትርክቶች በወለዱት ነጣጣይ እሳቤ ምክንያትና ተያያዥ ችግሮች የግጭት አዙሪት ውስጥ መቆየቷ ለከፋ ድህነት መዳረጓ የውላቅ ነው። ይህን የቆየ ቁስል ለማከም የሀገርን ብሔራዊ ጥቅም ለማስከበር ብሎም የሀገርን ሕልውና ለማጽናት ልዩነትን የሚያስተሳስር የጋራ እሴት በማጉላት አሰባሳቢ ትርክትን መገንባት አማራጭ የሌለው ጉዳይ ሆኗል። ዜጎች ልዩነታቸውን እንደ ጌጥ እንዲመለከቱ፣ አንድነታቸውን እንዲያጠናክሩ፣ የውጭ ተጽዕኖን እንዲከላከሉና ለጋራ ሀገር የጋራ ተስፋ ኖሯቸው ትልልቅ ሀገራዊ ፕሮጀክቶችን በስኬት እንዲያጠናቅቁ የጋራ ትርክት አስተዋጽኦ ከፍተኛ ነው። ሀገር የሚገነባው በዜጎች ነው። ዜጎች ደግሞ መግባባት አለባቸው። የጋራ አጀንዳ ሊኖራቸው ይገባል። የጋራ ሀገር አላቸው። ስለዚህ ይህን ለማድረግ ደግሞ ምንድነው በጋራ እንድንድን አንደኛ ከውሸት ትርክትና ከተዛባ የታሪክ ግንዛቤ ወጥተን ወደ እውነተኛ ሀገርና ሰውን መሀል በሚያደርግ መልኩ ብዙ የሚነገሩ ታሪኮች አሉ። ብዙ የጋራ ማንነቶች አሉ። የጋራ ታሪኮች አሉ። ደግሞ ከሚያለያዩን ይልቅ አንድ የሚያደርጉን ተቆጥሮ ያልቁምኛ። ለዚህም ኢትዮጵያውያን በጋራ ተሰባስበው በሚመክሩበት መድረክ በህዝብ ተሳትፎና በውይይት የሚመጣ ቅቡልነት ያለው የጋራ ትርክት መገንቢያ መንገድ ሆኖ የተቃርኖ የትርክት ማስታረቂያ መድረክ ሆኖ እያገለገለ ነው። የተራራቁ ትርክቶችን ለማቀራረብ ትልቅ ተስፋ የተጣለበት ሀገራዊ ምክክሩ ዜጎች በነጻነት ሀሳባቸውን እንዲገልጹና ለጋራ መግባባት መሰረት እንዲጥሉ እድል የፈጠረ ነው። ከነጠላ ትርክት ወጥተን የወል ትርክትን እያዳበርን እያሰረዝ በህን ቁጥር ለሀገራዊው ምክክሩ የራሱ የሆነ ትልቅ ግባት አለው። በየሀገሩ በርካታ መድረኮች ተፈጥረው እየተሰበሰቡ ያሉ ትልቅ የሀገራችን ግብአቶች፣ መልካም ነገሮቻችን እነኚህ ለወል ትርክቱ ትልቅ ግብአት ነው የሚሆኑት። የምክክር መድረክ በታሪክ ሂደት የተፈጠሩ ቅሬታዎችን በንግግር በመፍታት ለጋራ የወደፊት ጉዞ የጋራ መግባባትን ለመፍጠር የሚያግዝ ነው። በመሆኑም አሰባሳቢ ትርክት የተለያዩ ታሪኮችን፣ ባህሎችንና እሴቶችን የሚያካትት፣ የትላንት ድሎችን የሚያከብር፣ ስህተቶችን በሚዛናዊነት የሚያርም በመሆኑ ዘላቂ ሰላምን ለማረጋገጥና የዲሞክራሲ ስርዓትን ለመገንባት የሚረዳ ነው። እያንዳንዱ ኢትዮጵያዊ ይሄ የሀገራዊ ምክክር ነገር የኔ ነው፣ የኔም ኃላፊነት ነው፣ ለኔም ጥቅም ነው ብሎ ማመን አለበት ማለት። የተስማማንበት ሁሉም ኢትዮጵያዊ በአንድ ቋንቋ የሚገልጸውን ነገር ይሰጠናል። ያ ማንነት፣ ያ ትርክት የሀገራችን መገለጫ የወል ማንነትና የወል ትርክት ሆኖ ይቀጥላል። ያለ አሰባሳቢ ትርክት የውጭ ተጽዕኖን መመከት፣ የውስጥ አንድነትን ማጠናከር፣ በዓለም አቀፍ መድረክ ተወዳዳሪ መሆን አይቻልም። ትልቅ ሀገር ለመገንባት አሁን በተያዘው መንገድ ትልቅ ስኬት ለማስመዝገብ ምን ይጠበቅብኛል የሚለው አንደኛ እቺ የራስ ብቻ ከሆነች አካባቢያዊ ከሆነች ወገናዊ ብቻ ከሆነች እይታ መውጣትና ትልቁን ስዕል ማየት ያስፈልጋል። መንገዱ ክፍት ነው። ለሀገሩ ለኢትዮጵያ ሰላም፣ ለኢትዮጵያ አንድነት የሚፈልግ ሰው ኑና እንመካከርና አንድ ሆነን ይህ ሀገር ሁላችን ስለሚበቃ ለልጆቻችን እናስረክም ነው ብለው ታሪካችንን የምናይበት መነጽር የወደፊት ጉዟችንን የሚወስን በመሆኑ በህዝብ ተሳትፎ በሀገራዊ ምክክር የሚገነባው የጋራ ትርክት ሁሉን የሚያቅፍ ኢትዮጵያዊ ማንነት ለመገንባት መሰረት ለቆየ ቁስል የሚሆን ፍቱን መድኃኒት ነው። ኢትዮ መልህቅ የአሜሪካ ከፍተኛ የዲፕሎማሲና የጦር አመራር ወደ ኢትዮጵያ መጥተዋል። ለ120 ዓመታት የዘለቀው የሁለቱ ሀገራት ግንኙነት በአቪዬሽን ሴክተር ትብብራቸው ልህቀት ይገለጻል። ከኮሪያ ዘመቻ እስከ ሶማሊያ የአልሸባብ ጥቃት ድረስ የጋራ ዘመቻ ሀገራቱ አድርጓል። አሁን የሁለቱ ሀገራት ግንኙነት የላቀና የጎለበተ ስትራቴጂክ የሚያደርግ እውነት ተፈጥሯል። ምን የሚለውን ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ይዳስሳል። ኢትዮ መልህቅ
ኢትዮ መልሕቅ በኢትዮጵያ ቴሌቪዥን ዛሬ ምሽት 3 ሰዓት ላይ እንድትከታተሉት ከወዲሁ ጋብዘናል። ከኢትዮጵያ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። በመጨረሻም ስፖርት። የዩሮፓ ሊግ የ8ኛ ዙር ጨዋታዎች ዛሬ ሲደረጉ አስቶን ቪላ ከሬድ ቡል ሳልበርግ እና ናቲንግሃም ፎረስት ከፍሬንቫሮሽ የሚያደርጉት ጨዋታ ይጠበቃል። ወደ ቀጣይ ዙር ማለፉን አስቀድሞ ያረጋገጠው የእንግሊዙ ቡድን አስቶን ቪላ በሜዳው የኦስትሪያውን ሬድ ቡል ሳልበርግን ያስተናግዳል። ከመሪው ሊዮን ጋር በነጥብ ተስተካክሎ በግብ ክፍያ ዝቅ ብሎ ሁለተኛ ደረጃ ላይ የተቀመጠው አስቶን ቪላ በዩሮፓ ሊግ ካደረጋቸው 7 ጨዋታዎች 6ቱን አሸንፎ ባንዱ አቻ ተለያይቶ 18 ነጥቦችን ሰብስቧል። ተጋጣሚው ሳልዝበርግ በ6 ነጥቦች 28ኛ ደረጃ ላይ ሲሆን ቀጣዩን ዙር ለመቀላቀል ከማሸነፍ በዘለለ የሌሎች ክለቦችን መሸነፍ የሚጠብቅ ይሆናል። በሌላ ጨዋታ ኖቲንግሃም ፎረስት በቀጥታ ወደ ቀጣዩ ዙር የሚያልፉ ምርጥ 8 ቡድኖች ውስጥ ለመግባት በሜዳው ሲቲ ግራውንድ ፍሬንቫሮሽን ይገጥማል። በ15 ነጥቦች 7ኛ ደረጃ ላይ የሚገኘው ፍሬንቫሮሽ የተሻለ 8 ውስጥ የመጨረስ ዕድል ያለው መሆኑን ተከትሎ የዛሬው ጨዋታ ለፎረስት ከባድ ይሆናል ተብሎ ይጠበቃል። በሌሎች ጨዋታዎች ፓናቲናኮስ ከሮማም፣ ፖርቶም ከሬንጀርስ እና ሊል ፍራይንበርግ የሚያደርገው ጨዋታ ይጠበቃል። ሁሉም ጨዋታዎች ዛሬ ምሽት 5 ሰዓት ላይ የሚጀመሩ ይሆናል። የኢትዮጵያ ቴሌቪዥን ኢቲቪ 57 በ3 ምዕራፎች የተለያዩ መረጃዎችን ሲያደርስ ቆይቷል። ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሰለሞን መልሳን ዜናዎችን በመምራት ከስቱዲዮና ስርጭት ባለሙያዎች እንደዚሁም ከዜና አርታያን ጋር በመሆን ቆየው። በያላችሁበት ጤና ይስጥልን።